በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ፣ በተለያየ ማዕረግ ያላችሁ የቤተክርስቲያናችን አገልጋዮች፣ እንዲሁም በአጠቃላይ የጉባኤው ታዳሚዎች፣ ወንድሞች፣ እህቶች በአምላካችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? የጠበቀን በምሕረቱ ቸርነቱ ያልተለየን ቅዱስ አምላክ ለዚህ ክብርና ለዚህ በረከት እንደዚህ በፊቱ በአንድነት በሰላም ታድመን በአንድነት ለማምለክ ለመዘመር ስለረዳን ክብርና ምስጋና ይግባው። ያው ብዙ ሽማግሌዎች ስለሌሉ ነው ወንድሞችና እህቶች ያልኩኝ። ልጆች ይኖራችኋል፣ ያው የወለዳችሁ ትኖራላችሁ። ግን የሚታየኝ ወንድሞችና እህቶች ናቸው አይደለም። አባቶች እንዳላችሁ ቅርብ እንዳይላችሁ ነው። አዲስ አበባ ውስጥ መንገድ ጠፍቷችሁ ያውቃል? የጠፋችሁ ሰዎች አላችሁ? እኔ ሁለቴ ጠፍቻለሁ። አንደኛው አዲስ አበባ ስገባ ነው። ዛሬ ሁለተኛ ነው። አዲስ አበባ ከደብረ ሊባኖስ ተነስተን እዚህ ፒያሳ አካባቢ ስንመጣ መጀመሪያ ስንሄድ ይሄ አገር ፍቅር አካባቢ ዘመድ ነበረ። እዛ ገብተን የሆነ ህንፃና የሆነ ነገር ምልክት አድርገን ነበር። ስንመጣ ጠፋል። ስለዚህ ጓደኛዬ አይ ይሄ ህንፃ እዚህ አልነበረም ማለት እንዴ ህንፃውማ አለ እና ጠፋን። ዞርን፣ ብዙ ደከምን። መጨረሻ ላይ ያው ከዘመዶቻችን ጋር ተገናኘን። ከስንት ዓመት በኋላ ምናልባትም በትምህርት ቤት 4 ዓመት በስራ ወደ 15 ዓመት ከኖርኩኝ በኋላ ዛሬ ጠፋው ስላችሁ ከመጋቤ ሐዲስ ጋር ስንነጋገር ኡራኤልና ራጉኤል የሚባል ነገር ተምታታብን። ስለዚህ እሳቸው ራጉኤል አሉ፣ የኔ ደግሞ ኡራኤል ብዬ ኡራኤል ሄድኩ። እንደምንም ጠፍቼ ቢሆን ተገኝቻለሁ። መልካም፣ በጣም ግሩም ነው። አንድነታችሁ የተሰባሰባችሁበት ዓላማም ደስ የሚል ነው። እግዚአብሔር አምላክ ዛሬ በዚህ ዙሪያ እንዲያስተምረን ከመጽሐፍ ቅዱስ ክፍል የምናየው የኤፌሶን መልእክት ምዕራፍ 4 ከቁጥር 3 ላይ የሚገኘውን ክፍል ይሆናል። እንደ እግዚአብሔር ቃሉን አነባለሁኝ። ወትትዓቀቡ በአሐዱ መንፈስ ወበማእሰረ ሰላም፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ሁላችሁም በአንድነት በሰላም ማሰሪያ በሉ። የመንፈስን አንድነት ለመጠበቅ ትጉ። የተናገረው ብርሃነ አሕዛብ ልሳነ ዕረፍት የተባለው ቅዱስ ጳውሎስ ነው። ይህንን ቃል ሲናገር ወይንም የኤፌሶንን መልእክት ሲጽፍ እስር ቤት ሆኖ ከእስር ቤት የተላለፈ ቃል ነው። በመከራ በፈተና ውስጥ ላሉት፣ በስደት ውስጥ ላሉት፣ ስለሱ እስራት እያሰቡ ላሉት ወገኖች የተላለፈ መልእክት ነው። በዚህ ምዕራፍ ሲጀምር አስተበቋክሙ አነ እሱር በክርስቶስ ይላል። እኔ በክርስቶስ እስረኛ የሆንኩ እለምናችኋለሁ፣ በተጠራችሁበት መጠራት ትመላለሱ ዘንድ እለምናችኋለሁ ይልና በቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ትጠብቁ ዘንድ ትጉ ይላል። አንድነት ብዙ የሚወራለት፣ ብዙ የሚነገርለት፣ ብዙ የተጻፈለት
ማለት ብዙ የተዘመረለት ወይም በዓለም ብዙ የተዘፈነለት ነገር ነው። አንድነት ሁሉም ይናገራል። ምክንያቱም በአንድነት ውስጥ ጉልበት አለ፣ በአንድነት ውስጥ ኃይል አለ፣ በአንድነት ውስጥ ጥንካሬ አለ፣ በአንድነት ውስጥ መተባበር አለ፣ በአንድነት ውስጥ አንዱ አንዱን ማንሳት አለ፣ በአንድነት ውስጥ ሰባራው ይጠገናል፣ በአንድነት ውስጥ ሸለቆ ይሞላል፣ ኮረብታው ዝቅ ይላል፣ በአንድነት ውስጥ ችግረኛው ይረዳል፣ በአንድነት ውስጥ አሸናፊነት አለ፣ በአንድነት ውስጥ ፍሬያማ መሆን አለ። ስኬቱ ብዙ ነው። ነገር ግን የትኛው አንድነት ካልን ደግሞ ብዙ አንድነቶች አሉ። በዓለም ሰዎች በፖለቲካ እሳቤ አንድ ይሆናሉ፣ ያም አንድነት ነው። ሰዎች በጥቅም ዙሪያ ጊዜያዊ ይሁን እንጂ ተሰብስበው አንድ ይሆናሉ፣ እሱም አንድነት ነው። ሰዎች በቋንቋ አንድ ይሆናሉ፣ እሱም አንድነት ነው። ሰዎች ለሆነ ዓላማ ተሰብስበው ዓላማቸውን ለማሳካት አንድ ይሆናሉ። ወይም በሀገራችን እንደተለመደው የእቁብም ስብስብ አንድነት ነው፣ የእድርም ስብስብ አንድነት ነው። ነገር ግን ሐዋርያው እየነገረን ያለ በዚህ ሰዓት በእግዚአብሔር መንፈስ ያነበብነውና እግዚአብሔር እንዲያስተምረን የምንሰማው አንድነት ግን ከዚህ የተለየ ነው። የተለየ መሆኑን በደንብ አድርጎ ነው ሐዋርያው የተናገረው። አንዱ የሚለየው በሰላም ማሰሪያ ነው፣ በሰላም የታሰረ በሰላም የተያያዘ። የትኛው ሰላም? በክርስቶስ ክቡር ደም የተገኘ ሰላም፣ የዓለም ሳይሆን የክርስቶስ ሰላም፣ በመስቀል ላይ የታወጀው ሰላም፣ በደም ዋጋ የተገኘ ሰላም፣ በዛ ሰላም የተያያዘ የታሰረ አንድነት። ሁለተኛ ደግሞ በመንፈስ ላይ መሰረቱን ያደረገ በመንፈስ ቅዱስ መሰረት የሆነለት በመንፈስ ቅዱስ መሰረትነት የተመሰረተ የተገኘ አንድነት። ሰዎች የሰሩት የገነቡት የጀመሩት ሳይሆን ሰዎች በእምነት የተቀበሉት። ማን የመሰረተው? መንፈስ ቅዱስ የመሰረተው። በምን የተመሰረተው? በከበረ ደሙ የተመሰረተው። ይሄ ስብስብ ያ ስብስብ ነው። ክብርና ምስጋና ለመድኃኔዓለም ይሁን። የእናንተ ስብስብ በሰላም ማሰሪያነት የተሳሰረ የተያያዘ በመንፈስ ቅዱስ ላይ የተመሰረተ። ምክንያቱም የእግዚአብሔር ልጆች አንድነት፣ የእግዚአብሔር ልጆች ስብስብ፣ የእግዚአብሔር ልጆች ህብረት ከመንፈስ ቅዱስ የተቀበሉት ልጅ በመሆናቸው በእግዚአብሔር ልጅነት በሰማያዊ ዜግነት የተቀዳጁት አንድነት ነው። እየተግባባን ነው። መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ላይ ኦ አባ ቅዱስ እቀቦሙ በስምከ ለእለ ወሀብከኒ ከመ ይኩኑ አሐደ ብነ ከማነ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ ደግሞ አንድ የሆኑ ዘንድ በስምህ ጠብቃቸው። እነዚህን መድኃኔዓለም ክርስቶስ ቃል ስለሆነ ሁላችሁ ብትሉ ደስ ይለኛል። እነዚህን የሰጠኸኝን እንደኛ አንድ የሆኑ ዘንድ በስምህ ጠብቃቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን የተናገረው በመጨረሻዋ ሰዓት በጌቴሴማኒ ጸሎቱ ላይ በመጨረሻዋ ሰዓት። እነዚህ የተባሉት እነማን ናቸው? አባቶቻችን ቅዱሳን ሐዋርያት ናቸው። እነዚህ ብዙ ነገር ተናግረዋል። እነሱ በዓለም ናቸው፣ እኔ በዓለም አይደለሁም፣ ወደ አንተ እመጣለሁ። እኛ አንድ እንደሆን አብ ወልድ መንፈስ ቅዱስ አንድ እንደሆን እነዚህ ቅዱሳን ሐዋርያት በእነሱ የሚያምኑ ምእመናን አገልጋዮች አንድ የሆኑ ዘንድ በስምህ ጠብቃቸዋል። ስለ እነሱም አንድነት ራሱን ቤዛ አድርጎ ሰጠ። ስለ እነሱም አንድነት ወይም ስለ ሁላችን አንድነት
የከበረ ደሙን ዋጋ ሰጥቶ አንድ አደረገ። ይህ አንድነት እንደሌላው ዓለም እንደሚጠራው በዓለም ውስጥ እንዳለው በጥቅም ተነስቶ በጥቅም እንደሚዘልቀው ጥቅም ሲጎልም እንደሚቆመው አይነት አንድነት አይደለም። አስባችሁ ታውቃላችሁ? ብዙ መሰብሰቢያዎች አሉ፣ ብዙ መገናኛዎች አሉ። ይሄኛው ግን የተለየ ነው። ነቢየ እግዚአብሔር ዳዊት ከእልፍ አእላፋት ቀን በፊት አንድ ቀን መልሱት። አቤት ያላችሁ አልመለሳችሁ። ከእልፍ አእላፋት ቀን ከብዙ ቀናት ከብዙ ወራት ከብዙ ዓመታት በፊትህ ቀን በፊትህ ግን አንድ ቀን ትሻላለች እኮ ነው ያለው። ያቺ አንድ ቀን ያለ በፊትህ በዝማሬ የምቆምባት በፊትህ የምባረክባት ቅዱሱን ስምህን የምጠራባት እማመልክባት በፊትህ ከብዙ እልፍ አእላፋት እሷ ትሻላለች አለ። እንደዚህ ነው በእግዚአብሔር ፊት በጉባኤ ስንሆን ከሁሉም የተሻለ ስብስብ ነው። ከሁሉም የተሻለ ህብረት ነው። ህብረቱን እንዴት እንዳስተሳሰረ እዩት። ህብረት ወይም አንድነት እኛ የምንፈጥረው አይደለም፣ ግን የምንጠብቀው ነው። እኛ የምንመሰርተው አይደለም፣ ግን ተቀብለን የምንጠብቀው ነው። ምክንያቱም አንድ የሆኑ ዘንድ ብሎ ከአባቱ ከባህሪ አባቱ ከአብ ጋር አያይዞታል። በአብ በወልድ በመንፈስ ቅዱስ በስላሴ ካለው ህብረት ጋር አያይዞታል። ተመልከቱ። ከዚህ ቀጥለው ቅዱሳን ሐዋርያትም የመጀመሪያ የስብከታቸው ዓላማ የስብከታቸው ጥሪ ወደዚህ ህብረት ነው። ከዚህ ጋር ናችሁ። ቅዱስ ዮሐንስ ታላቁ ሐዋርያ ወልደ ነጎድጓድ አቡነ ቀለምሲስ በአንደኛ መልእክቱ ምንድን ነው ያለው? ወርኢናሃ ወሰማዕናሃ ወንዜንወክሙ ለክሙኒ ከመ አንትሙኒ ትኩኑ ሱታፌ ምስሌነ ወሱታፌ ነሰ ምስለ አብ ወምስለ ወልዱ እግዚእ ኢየሱስ ክርስቶስ። አንደኛ መልእክቱ ምዕራፍ 1 ቁጥር 3 ምን አለ? የሰማናት ያየናት እምናወራላችሁ አለ። እምናወራላችሁ የዘላለም ሕይወት ጉዳይ ነው። እምናወራላችሁ ምክንያታችን አለ ለክሙኒ እናንተም እንደዚሁ ከእኛ ጋር ህብረት እንዲኖራችሁ ነው አለና ህብረታችንን ከአባቱ ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው ይላል። ክብርና ምስጋና ለእሱ ይሁን። ቅዱስ ዮሐንስ ምን አለ? የምንሰብከው ስብከታችን የምናስተምረው ትምህርታችን ህብረት እንዲኖራችሁ ነው። ከማን? ከእኛ ጋር ህብረት እንዲኖራችሁ ነው። ሐዋርያት እኮ ናቸው። ከእኛ ጋር ህብረት እንዲኖራችሁ ነው። ይህ ደግሞ የእኛ ህብረት እናንተ ወደዚህ እንድትገቡ የምንሰብካችሁ ህብረት ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከወልድም ጋር ነው ማለት አያችሁ። ከላይ ወደ ታች ከታች ወደ ላይ የተሳሰረ ጸንቶ የቆመ ሰዎች ሊያፈርሱት የማይችሉት አማኞች ብቻ የሚመላለሱበት የእግዚአብሔር ልጆች ቃሉን የሚመገቡበት ህብረት፣ አንድነት፣ የመንፈስ አንድነት የተባለው ይሄ ነው። የመንፈስ ቅዱስ መሰረትነትን የያዘ በሰላም የተሳሰረ ገረመኝ። ቅድም መጋቢ አዲስ እዚህ ቆመው ሲናገሩ የነገሩ ነበረ። ከአጥቢያ እስከ ወረዳ፣ ከወረዳ እስከ ሀገረ ስብከት፣ ከሀገረ ስብከት ደግሞ ያተያይዞ በአዲስ አበባ ላይ ያሉ ሀገረ ስብከት ልጆች ያያችሁ እንደዚህ እንደተሳሰረ ከዚህም ይቀጥላል። ከሐዋርያት ጋር የተያያዘ ህብረት ነው። ከቅዱሳን ሰማዕታት ጻድቃን ጋር የተያያዘ ህብረት ነው። ለዚህ ነው በቅዳሴያችን ሁልጊዜ ታስታውሳላችሁ፣ ሰላም ለክሙ ጻድቃን ወሰማዕት ላዕረፉ በሃይማኖት። እናንተ በሃይማኖት ጸንታችሁ ኖራችሁ ያረፋችሁ እናንተ ቅዱሳን፣ እናንተ ሰማዕታት ምስክሮች፣ እናንተ እውነተኞች ጻድቃን ለእናንተም ለምን የዛሬዋ ቤተክርስቲያን ምድር ላይ ያለችው ፊዚካሊ ምድር ላይ ያለችው ቤተክርስቲያን ዛሬ በምድር ላይ የሚያመልኩ ምዕመናን ህብረት አላቸው። ከማን ጋር? ከትናንት ካሉት ቅዱሳን ጋር ህብረት አላቸው። በስጋ የተለዩ ነገር ግን በነፍሳቸው ሕያዋን የሆኑ፣ በስራቸው ሕያዋን የሆኑ፣ በቃል ኪዳናቸው ሕያዋን የሆኑ ከእነሱ ጋር ህብረት አለን። አንድ
ከእነሱ ጋር ብቻ አይደለም፣ ከመላእክትም ጋር ህብረት አለ። ሰላም ለክሙ መላእክት እንላለን። ክርስትና እንደዚህ ነው። ክርስትና ህይወት ስለሆነ ዛሬ ትናንትም ነገ የሚመጣውን ትውልድ የተሳሰረ ነው። በምን? በክርስቶስ ሰላም የተሳሰረ ነው። በመንፈስ ቅዱስ መሰረትነት የጸና ነው። ትናንት የነበሩት ነቢያት፣ ሐዋርያት መሰረቶቻችን ናቸው። እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል እንደሚለው መሰረቶቻችን ናቸው። ዛሬም ቅዱሳን አሉ፣ እኛም ማናቃቸው፣ በእግዚአብሔር ፊት ቅዱሳን የሆኑ በእኛ ልኬትና ስፍር ምናልባት ማናቃቸው። ይቀጥላል። ነገ የሚመጣውን ትውልድ አሉ። ሁሉም ግን የተሳሰሩ ናቸው። በምን? በሰላም የተሳሰሩ፣ በአንድነት መንፈስ የተባበሩ፣ በአንዲት አሐቲ ቤተክርስቲያን ውስጥ ያሉ አንድነት፣ ህብረት፣ ማህበር ናቸው። በዚህ ማህበር ውስጥ ምን ያለን እንደኛ ሁኔታ ሳይሆን እሱ ራሷ ሆኖላት እሷ ቤተክርስቲያንን አካል አድርጎ በዛ አካል ውስጥ እንደ አንድ ብልት እንደ አንድ ኮረት ተሰብስበን እንድንታነጽ እንድንኖር ያደረገ መድኃኔዓለም ክርስቶስ እግዚአብሔር ልጅ የድንግል ማርያም ልጅ ክብርና ምስጋና ይግባው። እንግዲህ ያ ህብረት ስንል ማህበር ስንል ማህበር አንዲት ናት። እሷም ማህበር ደግሞ ቤተክርስቲያን ናት። ማህበራን ለክርስቶስ የተባሉ ምእመናን የሚገኙባት የሚኖሩባት አንዲት ናት። ማህበር ስንት ነው? አቤት አንዲት ነው። አሁን የእናንተ ማህበር አለ፣ ሌላም ማህበር አለ። ወደ 100 ምናምን ማህበራት አሉ እኛ በማህበራት ማደራጃ መምሪያ ውስጥ የተመዘገቡ። እነዚህ ሁሉ ግን የአንዲቷ ማህበር የቅድስት ቤተክርስቲያን መጋቢዎች እንጂ ራሳቸውን የቻሉ ማህበር አይደሉም። ገብቶናል? ልክ እዚህ ቅድም የተገለጸው ጥሩ ምሳሌ አጥቢያ ላይ ያለ አጥቢያዎች ሰበስብና ወረዳ ላይ ይመጣል። ወረዳዎች ሰበስብና ደግሞ ሀገረ ስብከት ላይ ሰበስብና ደግሞ ወደ ዋናው ማዕከል ይመጣል። እያችሁ ማህበር ቤተክርስቲያን ከሆነች እሳ በእሷ ስር እንደ አንድ ኤንቲቲ ተሰብስበን እንደ አንድ መዋቅር ክፍል ተሰብስበን እኛ በአንድነት የቆምን በአንድነት አምላካችን እግዚአብሔር የምናመልክ በአንድነት የምንረዳዳ በአንድነት የምንተሳሰር ይህንን ህብረት ሐዋርያው ለመጠበቅ በጣም ትጉ ይላል። ለመጠበቅ ትጉ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ለመጠበቅ ከተባለ ጥበቃ ካስፈለገው ችግር አለ ማለት ነው አይደል? ጥበቃ ካለ ችግር አለ። በየመስሪያ ቤቱ በር ላይ መሳሪያ የታጠቁ ጠባቂዎች ይቀመጣሉ። ለምን? መስሪያ ቤቱን የሚያሰጋ ነገር ስላለ። ሌባ ሊገባ ይችላል፣ ሽፍታ ሊገባ ይችላል፣ ገዳይ ሊገባ ይችላል፣ ችግር ሊፈጠር ይችላል። አያችሁ፣ ጥበቃ አለ ማለት ችግር አለ ማለት ነው። ከሌለ ግን የግል ቤታችን ጥበቃ የለም። አቅማችን ስላልቻለ አይደለም። በእርግጥ የሚችሉ ሰዎች ጥበቃ ይኖራቸዋል፣ እኛ የለም። በየገጠሩ ስትሄዱ ማንም የሚጠብቅ የለም። ምንም ኢንተረስት ያለው ሰው ስለሌለ እነሱን የሚፈልግ የለም። ስለዚህ ጥበቃ ያስፈልጋል። ጥበቃ ካለ ችግር አለ ማለት ነው። ችግሩ ምንድን ነው? ይህንን ማህበር የሚያሰናክል ይህንን አንድነት የሚበጠብጥ ወይንም ደግሞ ዓላማውን የሚያሰናክል ከዓላማው የሚያጎል አለ ማለት ነው። ለዚህ ጥበቃ ያስፈልገዋል። ዓላማ ለመጠበቅ ደግሞ ምን በሉ? ትጉ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ? አቤት እንድንተጋ እግዚአብሔር ይርዳል። ትጋት ደግሞ አንዱ በክርስትና ሕይወት ውስጥ ትልቅ ምሰሶ ነው። በዚህ ስፍራ ላይ እንዴት ነው የምንጠብቀው ለማለት ብዙ ነገሮች ተዘርዝረዋል። እኔ እነሱን ሁሉ አልናገርም፣ አጭር ደቂቃ ነው የምናገረው። በተለይ ቁጥር 2 ላይ 4 መሰረታዊ ነገሮች በክርስቲያናዊ ሕይወታችን ህብረታችን እንዴት መጠበቅ እንዳለብን የእያንዳንዳችን ሕይወት እንዴት መጠበቅ እንዳለብን በዝርዝር ተቀምጠዋል። እኔ እነሱን አሁን ለመዘርዘር ጊዜ የለኝም። ነገር ግን ከወቅታዊ ሁኔታ ጋር 1-3 ነገሮችን ብቻ ተናግሬ እጨርሳለሁ።
በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ነው። አንደኛው በመከራና በፈተና ጊዜ አብሮ መቆም። ምንድን ነው ያልኳችሁ? በመከራና በፈተና ጊዜ አብሮ መቆም የአንድነት ዋናው ዓላማ፣ የህብረታችን ዋናው ዓላማ በፈተናና በመከራ ጊዜ አብሮ መቆም። ምክንያቱም ቅድም እንዳልኩኝ ጥበቃ ካለ ችግር አለ እንዳልኳቸው ሁሉ በዓለም ሳለን መከራ አለብን፣ ፈተና አለብን። እኛ ክርስቲያኖች በክርስትና ህይወታችን ኖረን መንግስቱን ለመውረስ ስንዘጋጅ አበባም ተነጥፎልን እየተዘመረልን አይደለም። በመከራ ውስጥ አልፈን እውነተኞች ከሆን ዓለም ስለማትወደን ዓለም የቀደሙ አባቶቻችንን ቅዱሳንን በሰይፍ በእሳት በተለያየ መከራ እንዳስተናገደቻቸው ሁሉ ክርስቲያኖች በዓለም ሳሉ መከራ አለባቸው። በዚህ በመከራ ጊዜ አብሮ መቆም ማለት ደግሞ መደጋገፍ ነው። መደጋገፍ ነው። የደከመውን ማጽናት ነው። የወደቀውን ማንሳት ነው። የህብረት ዋናው ዓላማ መረዳዳት ነው። መረዳዳት ነው። ሐዋርያው ምን ይላል? በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 ላይ እርሱ ይላል በመከራችን ሁሉ ያጽናናናል። ማን? እግዚአብሔር። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ያሉ ሁሉ ማጽናናት እንችላለን ይላል። ሰምታችሁኛል? እኛ በመከራችን በፈተናችን ማን ያጽናናናል? እግዚአብሔር ያጽናናናል። እንደዚሁ ደግሞ ሌሎች እኛን የሚመስሉ በመከራ ውስጥ ያሉ በፈተና ውስጥ ያሉትን ለማጽናናት ደግሞ እንችላለን ይላል። ችሎታችን፣ ብቃታችን ህብረታችን ነው። በህብረት ውስጥ እግዚአብሔር አለ። በሱ ስም በሚሰበሰቡት፣ በሱ ስም በሚጸልዩት፣ በሱ ስም በሚያመልኩት ልጆቹ መካከል ማን አለ? እግዚአብሔር አለ። በቃል ኪዳኑ ነግሮናል። አንድም ሁለትም ሆናችሁ በስሜ በምትሰበሰቡበት ሁሉ እኔ በመካከላችሁ እገኛለሁ። ክብርና ምስጋና ለእሱ ይሁን። በመካከላችን መድኃኔዓለም አለ። ስላለ ብቃታችን እሱ ነው። አያችሁ፣ ሌሎችን የምናጽናናበት ኃይል እሱ ነው። ገንዘብ አውጥተን ብንሰጥ፣ ምክር ብንሰጥ፣ ሌላ ነገር ሁሉ ብናደርግ አቅም ከሌለ አይቻልም ወገኖች። እኛ የገንዘብ አቅምና ስም ሆነ ትልቁ አቅም ግን በእግዚአብሔር ላይ የምናገኘው መንፈሳዊ ማንነታችን ነው። እግዚአብሔር መካከላችን ካለ መንፈሳዊ ማንነታችን የተገነባ ይሆናል። በዛ በተገነባው መንፈሳዊ ማንነታችን ሌሎችን እናጽናናለን። ባለን ነገር ሁሉ እንረዳዳለን፣ እንተሳሰባለን። ሰዎች መከራ ፈርተው ፈተናውን ተሰቀው ከሃይማኖታቸው እንዳይደክሙ ወደኋላ እንዳይመለሱ የእነሱን ጉድለት በመሙላት አለን እንላለን። ምክንያቱም ክርስትና መተሳሰብ ስለሆነ በአንድነቱ በመንፈስ አንድነት በሰላም ማሰሪያ ውስጥ ሁላችን የታሰርንበት የተያያዝንበት ነገር ስለሆነ እንረዳዳለን፣ እናስባለን ማለት ነው። ሐዋርያውን ያሳሰበው ይሄ ነው። እስር ላይ ነው ያለው። ከእስር ቤት የመጣ ቃል ነው ብያችኋለሁ። እስር ቤት ያለ ሰው ምንድን ነው የሚያስበው ብላችሁ አስቡ። እስረኛ ምናልባት ያው የፖለቲከኛ እስረኛ አይደለም፣ ያው የወንጀል እስረኛም አይደለም፣ የፍትሐ ብሔር እስረኛም አይደለም። የምን እስረኛ ነው? የክርስቶስ እስረኛ ነው። በክርስቶስ ስም ምክንያት፣ በወንጌል ስም ምክንያት፣ በእውነት ምክንያት የታሰረ እስረኛ ነው። ነገር ግን እሱ ስለ ራሱ አይደለም እያሰበ ያለው። በዓለም ያሉ
በእምነታቸው ምክንያት ለተሰደዱ፣ በእምነታቸው ምክንያት ለሚሰቃዩ፣ ለተቸገሩ፣ ለተጎዱ ወገኖች ነው እያሰበ ያለው። እኛም እግዚአብሔር ልጆች እንዲህ አይነት ሀሳብ በልቡናችን እንዲያድር እግዚአብሔር ይርዳል። ስለ ራሳችን ብቻ ሳይሆን ከራሳችን ወጣ ብለን ስለ ወንድሞቻችን፣ ስለ እህቶቻችን፣ ስለ ክርስቲያኖች ለማሰብ፣ ስለ ቤተ ክርስቲያን ለማሰብ እግዚአብሔር ይርዳል። አንደኛው ይሄ ነው። ዛሬ የፈተና ጊዜ ነው፣ የመከራ ጊዜ ነው። በጆሮአችን የምንሰማው እጅግ ብዙ ነው፣ እጅግ ብዙ ነው። ከሚገባ በላይ አይምሯችን በየቀኑ የሚሞላው ነገር ብዙ ነው ወገኖች። ሁሉም አይጠቅምም። ከዛ መሃል ግን በዚህ ዘመን በዚህ ጊዜ ከምን ጊዜውም በላይ ልንተጋ በጣም ልናስብ ይገባል። ትጉ ነው የተባለው። ይሄ ትጉ የሚለው ነገር በብዙ ቦታ ላይ ተቀምጧል። ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ መጨረሻው ሰዓት ሲናገር በዛን ጊዜ በሰው ልጅ ፊት ለመቆም እንድትችሉ በጸሎታችሁ ትጉ ነው የሚለው። ትጉ ነው የሚለው። ምናልባት በዙሪያችን ያሉ ነገሮች፣ በዙሪያችን ያሉ ጓደኞቻችንም ሊሆኑ ይችላሉ። በኑሮ ምክንያት የምናገኛቸው የሥራ ባልደረቦቻችንም ሊሆኑ ይችላሉ። በምን እንደሚያተጉ አናውቅም። ብዙ እንድንተጋ የሚገፋፋን ነገር አለ። ነገር ግን የእግዚአብሔር ቃል ከሁሉም በፊት ለመኖርም ለመስራትም በሱ ፊትም ክብር ለማግኘት ለመንግስቱም ለመዘጋጀት ለአንድነታችን ለህብረታችን ትጉ ነው። በመከራና በፈተና ጊዜ አብሮ መቆም ያስፈልጋል። እሱም የክርስትና ማንነታችን። ሁለተኛው ለጋራ እሴታችን ዋጋ መስጠት ነው። ለጋራ እሴታችን የአማኞች የጋራ እሴት ምንድን ነው ካል የሁላችን አንድ የምታደርገን ቤተክርስቲያን ናት። ቤተክርስቲያን ደግሞ እሴታችን ናት። የትኛዋ በምድር ላይ የምትገኘው የቀለም የዘር የቋንቋ ሳትል ሁሉን የምትሰበስብ ስጋው ደግሞ የሚቆረስ የሚሰጥባት እግዚአብሔር አምላክ የሚመለክባት ስመ ክርስትናችን የምናገኝባት ቤተ ክርስቲያን ህንፃ ቤተ ክርስቲያን ማለት ነው። ሌላዋ ማትጨበጥ ቤተ ክርስቲያን ደግሞ አለች፣ ማትዳሰስ ህብረታችን፣ የክርስቲያኖች አንድነት። ሰዎች ይሄኛውን ህንፃውን ሊያቃጥሉ ይችላሉ። ዘመናችን ህንፃ ቤተ ክርስቲያን የሚቃጠልበት ዘመን ነው። ሰዎች ሊያቃጥሉ ይችላሉ፣ ሊያፈርሱ ይችላሉ። ሰዎች ሊደርሱባት የማይችሉ የማይደረስበት መንፈሳዊት የማትጨበጥ የማትዳሰስ ቤተ ክርስቲያን አለች። እሱ ህብረታችን አንደኛው እያንዳንዱ አማኝ ከእግዚአብሔር ጋር ህብረት ያለው አንድነት ያለው ሰማያዊ ዜግነትን የተቀዳጀ እሱም ራሱ ቤተ ክርስቲያን ነው። አሁን እያልኩ ያለሁት ግን ህንፃ ቤተ ክርስቲያን የዚህ የህብረታችን መሰብሰቢያ የሆነውን ማለት ነው። እሱ እሴታችን ነው። የሰጠን ማን ነው? አቤት እየሰማችሁ ነው? ወደኋላ ያላችሁ እየተሰማ አይደለም? ይጎረብጣል ወይንስ እንዴት ነው? እንዴ መርካቶች ዛሬ እሑድ ነው። ስሙኝ፣ ዛሬ እሑድ እኮ ነው። ይሰማል አይደል? አዎ እሑድ ያልኩ ለምን እንደሆነ ይገባቸዋል። እና ቤተ ክርስቲያን የጋራ እሴታችን ናት። በቤተ ክርስቲያን ውስጥ ያለው ነገር ሁሉ የጋራ እሴታችን ነው። ቀኖናው እሴታችን ነው። ዶግማው እሴታችን ነው። ቤተ ክርስቲያን ስርዓቷ እሴታችን ነው። ያለው ንዋየ ቅድሳቶቿ በሙሉ የጋራ እሴቶቻችን ናቸው። የተቀበልነው ከላይ ነው፣ ከሰው አይደለም። ራሱ ሃይማኖትን ከየት ነው የተቀበልነው? አቤት የሚመልስልኝ ሃይማኖትን ከማን ያገኘ?
እናቴ ትል ይሆናል እኮ እና ወይንስ ከነፍስ አባቴ ወይንስ ከሰባኪ ወይንስ ከዘማሪ? ሃይማኖት ከየት ነው? ከፍ አድርጋችሁ መልሱ። አቤት ልክ ናችሁ። ይሄንን ግን ሐዋርያው ይሁዳ በመልእክቱ አስቀምጦላችኋል። አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ይላል። የተሰጠች ሰጪው ማን ነው? ተቀባዮቹ እነማን ናቸው? ስለዚህ ሃይማኖትን ከማን ነው ያገኘነው? አቤት ክብርና ምስጋና ለመድኃኔዓለም ይሁን። እንደሌላው ነቢይ ገሌ መጥቶ የተፈበረከው የፈጠረው አይደለም። ክርስትና ሃይማኖት እንደሱ አይደለም። እውነትነቱም ራሱ የክርስትና መስራቹ ክርስቶስ እንኳ ወደ ምድር ሳይመጣ ከብዙ መቶ ዓመታት በፊት እንዴት እንደሚመጣ ከድንግል እንደሚወለድ የስፍራ ላይ በቤተልሔም እንደሚወለድ ዮርዳኖስ እንደሚጠመቅ ዞሮ እንደሚያስተምር በማዕከለ ምድር በቀራንዮ እንደሚሰቀል እሱ ብቻ አይደለም፣ ሞቶ እንደሚነሳ ከዛም እንደሚያደርግ አሁን እናንተ ያልደረስንበት እንኳን ዳግም ምጽአቱ ጭምር እሱ ከመኖሩ በፊት ወይም ከመምጣቱ በፊት የተነገረ ምን ስለሆነ? እውነት ስለሆነ። ስለዚህ እምነታችን ሃይማኖታችን ከየት ናት? ከእግዚአብሔር ናት። የይሁዳን ቃል ተቀብሎ ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ምን አለ መሰላችሁ? ሃይማኖትሰ እምኀበ አብ ተወጥነት ታበጽሕ ኀበ ወልድ ወትትፈጸም በመንፈስ ቅዱስ አለ። እሱ ደግሞ ሌላ ምስጢር አመጣ። ቅዱስ ያሬድ ከዚህ ተነስቶ ሃይማኖትስ አለ ከአብ ጀመረች አለ። ከአብ ከባሕርይ ሕይወቱ ከአብ ጀመረች፣ በወልድ ደግሞ ወደኛ ደረሰች አለ። በመንፈስ ቅዱስ ደግሞ ተፈጸመች። ማለትም ከላይ ከአንዱ እግዚአብሔር ተሰጠች። በተለየ አካሉ ወደኛ የመጣው ብርሃነ አብ ብርሃነ መንፈስ ቅዱስ የሆነው እግዚአብሔር ወልድ የእግዚአብሔር ልጅ የድንግል ማርያም ልጅ ክርስቶስ ሰው በመሆኑ ያቺ ሃይማኖት ወደኛ መጣች፣ መሰረታት፣ መሰረት ሆናት፣ አስገኛት። ያቺ ሃይማኖት ደግሞ እኛ ተወልደንባት እንድናለን ፍሬ እንድናፈራ ደግሞ ማን መጣ? አጽናኙ የእውነት መንፈስ ቅዱስ መጣ። መንፈስ ቅዱስ ሀብቱ ረድኤቱን በእኛ ላይ ያሳደረ። ከዛ በኋላ ልክ እንደ ሐዋርያ ፈሪዎቹ ደፋሮች ሆነው፣ አላዋቂዎቹ አዋቂዎች ሆነው ያችን ሃይማኖት ሰበኳት፣ እስከ አጽናፈ ዓለም አደረሷት። ስለዚህ ሃይማኖታችን ከላይ ከእግዚአብሔር ነው። የምናምናት ሃይማኖት የምንከተላት ሰው ሰራሽ ሳትሆን ሰው የመሰረታት የጀመራት ያቋቋም የገነባት ሳትሆን እግዚአብሔር ከላይ ለኛ የሰጠን ናት። ለዚህ ስለታደን ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ የጋራ እሴታችን ያልኳችሁ ለዚህ ነው። የመንፈስ አንድነትን ለመጠበቅ ትጉ እና ሁለተኛው የጋራ እሴታችን ለመጠበቅ ትጉ ነው። የጋራ እሴታችን አሁን ቤተ ክርስቲያንን አንድ ጊዜ ከላይ የተሰጠችን ሃይማኖት ላይ የተመሰረተች ጴጥሮስ ባመኑ እምነት ላይ ማለት ቤተ ክርስቲያንን እሰራታለሁ ያለው እዛ ላይ ያለችው ያቺ ማህበር አንድነት፣ ያቺን ቤተ ክርስቲያን ጠብቋት ነው የሚለው እኮ አንድነታቸውን ጠብቁ ሲል የመጀመሪያው የአንድነት መሰረት የሆነችው ቤተክርስቲያናችን ጠብቁ ነው። አንድ ምሳሌ ልናገር። ቤተክርስቲያን በቤተክርስቲያንነቷ ክብርና ምስጋና ይግባውና እመሰረታለሁ የገሃነም ደጆች ግን ምን አይሏትም? አይሽሯትም ብሏል። እሷን አይሽሯትም። እኛ ግን ራሳችን ፈቅደን በሩን ከፍተን ግባ ብለን ካልጋበዝን በስተቀር ዲያብሎስም ሆነ ሰራዊቶቹ ቤተክርስቲያንን ማፍረስ እንደማይችሉ ሁሉ እንደዚሁ የእኛ ንብረት ማፍረስ አይችሉም። ዛሬ የተለያየ ፈተናና አንዳንድ መከራ የምናየው በውጭ ባሉት አጽራረ ቤተክርስቲያን ብቻ ሳይሆን በውስጣችን ያሉትን ለምን ይመስላችኋል? ፈቅደን ወደን ዝለን
በነፃ ሕይወታችን ዝለን በራችንን ስለምንከፍት። አንዱ ምሳሌ ልንገራችሁ። ቻይና የውጭ ጠላቶቿን ለመግታት ሀገሯን ለመጠበቅ ትልቅ ግንብ ሰራች። የአጥር ግንብ ሰራች። ግንቡ በጣም ትልቅ ነው። ወደ 1500 ማይል በኪሎ ሜትር ለውጡት ርዝመት ያለው፣ ስፋት ደግሞ እስከ 500 ያለው ትልቅ ግንብ ገነባች። የማይሞከር ነው። ግንቡን ገነባች። ከምዕራባውያን አረፍኩ አለች። እውነተኛ ታሪክ የምነግራቸው። ምክንያቱም በርዝመትም ያንን የሚዞር የለም። እንደገና ከ20 እስከ 100 ምናምን ደግሞ ወደ ላይ ቁመት አለው። ያንን የሚወጣ የለም። ተረጋግታ ለመቀመጥ ስታስብ ግን በመጀመሪያዎቹ 100 ዓመታት ወደ 3 ጊዜ ደግሞ እንደገና ተዋረረች። ስታየው ግንቡ አልተነካም። ጠላት ግን ገብቷል። አጥሩ አልተነካም። ጠላት ግን ገብቷል። ለምን ብላ ስታስብ ምዕራባውያን ምን አደረጉ? ለጠባቂዎቹ በር ላይ ላሉት ጉቦ ሰጡና ህልማቸውን ፈጸሙ። ስለዚህ ለካ አጥር መስራት ብቻ አይደለም ጠባቂዎችን መስራት ያስፈልጋል ብላ እንደገና አሰበች። ምን ልላችሁ ነው? እኛ ለአንድነታችን እንቅፋት ቢኖር የውጭው ጠላት ሳይሆን እኛው ራሳችን በድክመታችን፣ እኛው ራሳችን በመዛላችን፣ እኛው ራሳችን በመድከማችን ነው። እግዚአብሔር ድካማችንን ያበርታል። አያችሁ፣ እኛ ራሳችን። ሌላም ታሪክ አለ። በእስራኤል ታሪክ እንደምታውቁት እስራኤል በምድረ በዳ እየተጓዘ ሳለ በለዓም በአስማት ሊያጠፋቸው ፈለገ። ለንጉሱ ተገዝቶ ሊያጠፋቸው ሲፈልግ አንድ ደስ የሚል ቃል አለ እዛ ስፍራ ላይ። በእስራኤል ላይ ምን የለም ነው የሚለው? አቤት፣ አስማት የለም፣ ሟርት የለም ይላል። በእስራኤል ላይ ሟርት የለም፣ አስማት የለም የሚለው ማን ስላለ ነው? ማንን ስለያዙ ነው? እግዚአብሔር ሁላችን ጋር አይደል? አያችሁ፣ በእስራኤል ሟርት የለም፣ አስማት የለም። እንዴት ደስ የሚል ነው! ያ እስራኤል ዘሥጋ እንደዛ ከሆነ እና እናንተ እኮ እስራኤል ዘነፍስ ነን። አንተ በ40 ቀን የሥላሴ ልጅነትን ያገኘ፣ አንቺ በ80 ቀንሽ የሥላሴ ልጅ ሆነሽ የመንግስቱ ዜጋ የሆንሽውማ ምን ያህል! ስለዚህ የዲያብሎስ ሴራ በክርስቲያን ላይ የለም እኮ ማለት ነው። ግን በምን አጠቃቸው? በጣም ይገርማቸው። መርገም መማረት አልቻለም። ምክንያቱም በእነሱ ላይ ጠባቂ ስላለ አስማቱ አሳለ። በውጭ ጠላት ያልተቻሉት፣ በውጭ ጠላት ሟርትና አስማት ያልተቻሉት እስራኤላውያን ግን በራሳቸው ወደቁ። ምንድን ነው ያደረገ? በዚህ ተዋቸው አለና እነሱ ራሳቸው አብሯቸው ያለውን እግዚአብሔርን እንዲገፉና ጀርባቸውን እንዲሰጡ አደረገ። ምክንያቱም ጠባቂው ከተለየ እነሱ ምንም የላቸው። ከዛ በኋላ ሟርቱ ማስማቱም ሊሰራ ይችላል። ትዝ ይላችኋል ያ ታሪክ። ሁሉም ነገር አዘጋጀ፣ ምግቡም ተዘጋጀ። ስለዚህ አንድ ጊዜ ተቀምጠው በልተው ተነሱ፣ አመነዘሩ ይላል። ከዛ በኋላ በገዛ እጃቸው ኃይላቸውን ጣሉ፣ ትጥቃቸውን ፈቱ። ይጠብቃቸው የነበረው እረኛ፣ የውጭ ጠላት ከነሱ ሊለይ ያልቻለውን እረኛ በገዛ እጃቸው ከራሳቸው ላይ ወደቁ። በአንድ ቀን ስንት ያህል ሺዎቹ እንደወደቁ እዛ ስፍራ ላይ እናነባለን። ስለዚህ የዛሬው ህብረታችን፣ የዛሬው ማንነታችን የሚፈትን፣ አንድነታችን የሚፈትን ከውጭው ጠላት ይልቅ በውስጣችን ላይ ያለ ነው።
እግዚአብሔር ማስተዋል ይስጠን። እዚህ ላይ አንድ ነገር ላንሳ። ዛሬ የቴክኖሎጂ ዘመን ነው። ቴክኖሎጂ በተለይም ሚዲያው፣ ሶሻል ሚዲያው በአጠቃላይ እናንተ ለወጣቶች እጅግ በጣም የቀረበ በበጎ ጎኑ ጠቃሚ ነው። ምክንያቱም በቀላሉ የምንፈልገውን ነገር እንሰራለን። ኤአይ ዛሬ ምን ፕሮግራም ፈልግ፣ ምንም ፕሮጀክት ፈልግ ሰርቶ ይሰጣል። ቀላል ነው። ዘመዶችን በየትኛው የዓለም ክፍል ያሉትን እዚሁ አዲስ አበባ ላይ ተቀምጠ አውስትራሊያ ላይ እያየ ማነጋገር ትችላለህ። ምድር ውስጥ እያየ ማነጋገር ትችላለህ። አውሮፓ፣ ሰሜን አሜሪካ፣ የት። ይሄ መልካም ጎኑ ነው። ነገር ግን እንደ ሰው አጠቃቀም ከ115% አይሆንም። መልካም ጎኑ ከሰው አጠቃቀም ነው ያልኳቸው። አሁን 85% ጎጂ ነው። የሰው ልጅ ሁሉ እየጎዳ እያባላ እያገዳደለ እያረከሰ ከአምላኩ እየለየ በሃይማኖቱ በባህሉ በማንነቱ እየላላ እየደከመ ያለበት ነው። ቴክኖሎጂ ከህብረቱ ጋር ያለውን ነገር ልናገር ነኝ። አሁን ለህብረታችን ፈተና የሆነው ለአንድነታችን ፈተና የሆነው ለቤተ ክርስቲያናችን ፈተና የሆነው ገበናችንን በሚዲያ ላይ የሚያሰጣው የውጭ ጠላት አይደለም። ማን ነው? የውስጥ ነው። እግዚአብሔር ማስተዋል ይስጠን። በደንብ አድርጋችሁ ስሙ ወጣቶች። በእርግጥ አንዱ ሰዎች ዛሬ ከሚሰሙ ይልቅ የሚናገሩት ይበዛል። ሁሉም ጸሐፊ ነው፣ ሁሉም ተናጋሪ ነው። የሚሰማ የሚያደምጥ የሚያነብ ግን የለም። ስለዚህ ነው ማስተዋል ይስጠን እምላችሁ። የቤተ ክርስቲያናችሁ ገበና፣ የአባቶቻችሁ ገበና፣ የጋራ እሴታችሁ ገበና፣ የመከባበር ገበና፣ የመደማመጥ ገበና፣ ይልቁንም የእናታችሁ የቤተ ክርስቲያን የስርዓት ገበኗ፣ የቀኖና ገበኗ በማን ነው ካል አጽራረ ቤተ ክርስቲያን ከውጭ ነው ያሉት። ቤተ ክርስቲያን ጠላቶች ከውጭ ነው፣ ግን በቀላሉ ለእነሱ አጀንዳ የሚሰጠው ከውስጣችን ያለ የገዛ አካላችን የገዛ ወገናችን። እግዚአብሔር ልቡና ይስጠን። ታዲያ ምንድን ነው የምናደርገው? ለመጠበቅ ትጉ ተብለናልና ምንድን ነው የምናደርገው? እናንተ በምድር ላይ ያላችሁ የክርስቶስ አምባሳደሮች ናችሁ። የቤተ ክርስቲያን ሰራዊት ናችሁ። የጋራ እሴታችንን የምንጠብቀው ራሳችን ነን። አንዳንዶች ባለማወቅ ታላላቅ መምህራንን ሁሉ ሚዲያ ላይ እያወጡ ያስነፈንፋሉ። ለትምህርት ቢሆን ጥሩ ነው፣ ለምክር ቢሆን ጥሩ ነው። ግን ቤተክርስቲያን ገበና ማን አጀንዳውን የሚወስደው? ውጭ ያለው ጠላት። ማን ነው የሚጎዳው? ቤተክርስቲያን። እየተግባባ ነው። ታዲያ ምንድን ነው ማድረግ ያለብን? ለምንድን ነው እንዲህ አይነቱን ነገር በዛው መስመር መቃወም እንጂ ሼር መደራረግና ያንን ማብዛት ለጠላቶቻችን አጀንዳ መስጠት የለብንም። ምናልባት እያንዳንዳቸው አሁን ይሄን ልታዳለኛ ለምን ይነግሩናል? እናንተስ አካባቢ ትሉኝ ይሆናል። እናንተም እኛም አንድ ነን። ለዚህ አንድነት ዘምቆ ለዚህ አንድነት የበኩላችን ማድረግ ይጠበቅብናል። ለጋራ እሴታችን ስድብ የዲያብሎስ ነው። በዚህ ዘመን ስድብ የሚሸጥበት፣ ስድብ ለክብር፣ ስድብ ለዝና፣ ስድብ ለብልጽግና የሚፈለግበት ዘመን ነው። የሚሸቀጥበት ዘመን ነው። እናንተ የእግዚአብሔር ልጆች አንደበታችሁ እንዳይረግፍ፣ አንድነታችሁ እንዳይፈተን ከማን ወገን መቆም አለባችሁ? ከማን ወገን? ግራ ገባችሁ መሰለኝ። እየተናገርኩ ያለው ቤተክርስቲያንና የቤተክርስቲያን ጠላቶችን ነው። ከማን ጋር ነው የምትቆሙ? ከቤተክርስቲያን። ከቤተክርስቲያን። ስልካችሁ ለቤተክርስቲያን ያገልግል። እውቀታችሁ ለቤተክርስቲያን ያገልግል። የልጅነታችሁ አቋም ለቤተክርስቲያናችሁ ይሁን።
የጋራ እሴታችንን የምንጠብቀው እኛ ራሳችን ነን። ስለዚህ ሰዳቢዎች ቢኖሩ ስድባቸውን ልንገዛቸው ሳይሆን እዛው እንገስጻቸዋለን፣ እዛው መልስ እንሰጣለን። አሁን ትልቁ ውጊያ ክላሽ የማያስፈልገው ቦምብ የማያስፈልገው ሀያላን ሀገራት በብዙ በቢሊየን የገነቡት የሰሩት እስከ ኒውክሌርም ድረስ ያለው በሉት እሱ ሳያስፈልግ ዛሬ ውጊያው በሚዲያ ነው። ውጊያው ኦንላይን ላይ። ስለዚህ አንድነታችንን አክብረን የምንጠብቀው በመተባበር የጋራ እሴታችንን በማስከበር ነው። እግዚአብሔር ይርዳል። የመጨረሻው የደከመውን መሸከምና ማጽናት ነው። በመካከላችን ያሉት ወንድሞች ያሉት እህቶች በድካማቸው ከምንፈርድ አስቀድመን የምናበረታበት የምናነሳበት በተለይም የምናንጽበት እንዲሆን ያስፈልጋል። የደከመውን አንሱ የተባለው በእምነት የደከመውን አንሱ፣ እንዲሁም ደግሞ በእምነቱ ደካማ የሆነውን አጽኑት፣ አትፍረዱበት ተብሎ እንደተጻፈ ልናግዘው ልናነሳው ይገባል። የህብረት ወይንም የአንድነት ትልቁ እሴት በመከራ በፈተና ጊዜ አብሮ መቆም ነው። የጋራ እሴታችንን አብሮ መጠበቅ ነው። የደከመውን ማጽናት ነው። እግዚአብሔር አምላክ ዛሬ በሰላም ማሰሪያ የመንፈስን አንድነት ጠብቁ ተብሎ እንደተነገረን ወይም እንዳስተማረን ሁሉ አንድነታችንን በሱ ሰላም ተያይዞ የተሰጠን እኛም እንደ እስረኛው ክርስቶስ በሰላም እስረኞች የሆንለትን በአንድነት የተገኘንበትን ከመንፈስ ቅዱስ የተቀበልንበትን እስከ መጨረሻው ዘልቀን የመንግስቱ ወራሾች የክብሩ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ክብርና ምስጋና ይግባው። ይቆየን። እሺ፣ ክቡር አባታችን መላከ ሰላም ቆሞስ አባ ካለ ጽድቅ ሙሉጌታ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ለሰጡን አባታዊ ምክር፣ ትምህርተ ወንጌል፣ ቃለ በረከት እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን፣ እግዚአብሔር ይስጥልን። በጣም ትልቅ ትምህርት ነው የሰጡን። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ በሚል ኃይለ ቃል መነሻነት ለተሰበሰብንበት ዓላማ የሚሆን እጅግ ጠቃሚ የሆነ ትምህርት ነው የሰጡንና የሰማነውን በልቦናችን ያሳድርብን። አንድነታችን እንድንጠብቅ እግዚአብሔር አምላክ ይርዳል። በተለይ በዚህ ዘመን ፈተና በበዛበት ቤተ ክርስቲያንን የሚያሳድዱ ሰዎች በሚተጉበት